ሰላም ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ፍቅርዬ ከሀገር ወጣች፣ በጣም አለቀሰች፣ ተሰምቷታል ማለት ነው። ፍቅር በጣም ነው እኔ መጀመሪያም እንደምታለቅስ ገብቶኛል። ምክንያቱም እሷ ድራማ እንደሆነ አታውቅም፣ እነዚህኞቹ ግን ድራማ እየሰሩ ነው። በዛ ደግሞ እነ ሩታ እና አብርሽ እነ ጽጌ እነ ዳኒ ሁሉም ታርቀዋል። አዎ እንደዚህ ስትሆን ነው የሚያምርባችሁ። እውነቴን ነው። እንደዚህ ድብድብ ስግጥና ምናምን አትስሩብን። ብቻ የነሱ የዛሬው በጣም ደስ ይላል። እነ ዳኒና እነ ሩታ ቤት የተሰራው ቪዲዮ ግን ፍቅር ቤት ያዩት ቪዲዮ በጣም ነው ያሳዘነኝ። ፍቅር በጣም እያለቀሰች ነበር። ፏድም እንግዲህ የራሴን ህይወት ጀምር ያለው ብሏል። በእርግጥ ፍቅር ይህን ነገር መስራቷ ከአብርሽ ጋር መስራቷ በጣም ትልቅ ጥቅም አምጥቶላታል። ዱሮም ቢሆን በቃ ለመፈመስ ነው እንጂ ፏድ አምሳየውን እንደሚያገባ እርግጠኛ ነኝ። ምክንያቱም የሱን ትክክለኛ ማንነት የተረዳችበት ነገር ነው። የእውነት ቢወዳትና ቢያፈቅራት ኑሮ ፏድ ባንዴ ዛች ጋር ባልሄደ ነበረ፣ እሷ ጋር ባልሆነ ነበር። ፏድ ቢቀርባት እኔ ምንም መስሎ አይታየኝ። ግን ፍቅርዬ እኔ ልዕልት አታልቅሽ የኔ ቆንጆ፣ ብዙ ነገር ስላሳለፍሽ ማለት ነው። ስለዚህ አንቺ ሳታስቢው የሱን ህይወት አስተካክለሽ ያንቺን አበላሽተሻል። ግን ደግሞ መበላሸቱ ለበጎ ነው። በቃ ለበጎ ነው። አንዳንድ ነገሮች ለበጎ ናቸው። የፏድን ማንነት ነው ያየሽበት እንጂ ፏድ ላንቺ ቀረሽበት እንጂ አይቀርብሽም። ከላስ አይቀርብሽም። ሲጀመር ትልቅ ልዩነት አለ። ሲቀጥል ደግሞ ባንዴ እንዲ ሌላ ሰው ጋር ሊሄድ አይችልም ነበር። አንቺ ራሱ የፈታንሽበት መንገድ ነው። በቃ እሱን ትክክለኛ ማንነቱን እንድታቂበት ያደረግሽበት መንገድ ነው። ባንዴ እሷ ጋር ሄዶ ባልተለጠፈ ነበረ። ሲጀመር ያችኛዋ ደግሞ ቄጥ ለቄጥ የምትከተለዋ ሴት የወንድ ጥማት አለባት። ቆሞ ቀር ነገር ነሽ። እሺ የሚያገባሽ ስታጭ ሰው ባልቅ የምትታርጊያለሽ እንዴ? አይደብርሽም እንዴ ሲስቱካ? ለማንኛውም ፍቅር የኔ ልዕልት አታለቃቅሽ ነው ምልሽ። ነገር ቢኖር ይሄ ነው። እንዴት ናችሁ የኔ ማሮች የኔ ውዶች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? እኔ ደህና ነኝ። ብዙዎቻችሁ አሁን የሩታ ደጋፊዎች እርግጠኛ ነኝ ፍቅር ዛሬ ስታለቅስ ሩታ ስለቀረች ተናዳ ነው እሷን አስቀርታ ራሷ ሄደችበት ምናምን የምትሏላችሁ። ወይም ደግሞ ሩታ ምናልባት ትኬቱን ተቀያሪ ሰታት እንደው አላቅም ለፍቅር ሰታት እንደሆነስ ይሸጣል እኮ ትኬት ታውቃላችሁ። ትኬት ይሸጣል። ሽጣላት ሊሆንም ይችላል። ዞሮ ዞሮ ፍቅር እንግዲህ ያው ከሀገር ውጪ ይሁን ከሀገር ልትወጣ ይሁን እንግዲህ ፓስፖርቷን ይዛ ኤርፖርት ይሄዳለች ማለት ነው። የውሸት ነው ማለት አይቻልም። እያለቀሰች ነው ምናምን ተሰምቷታል ማለት ነው። እንግዲህ የአብርሽን ህይወት አስተካክላለሁ ብላ አንደኛ የራሷን ህይወት አበላሽታለች፣ ሁለተኛ ብዙ ሰዎች እሷን እንደ ጥፋተኛና እንደ መጥፎ ሰው እየቆጠሯት ነበር። ይሄ ነገር ደግሞ ፍቅርዬን በጣም አሟታል፣ አሳዝኗታል ማለት ነው። ስለዚህ ሁሉንም ነገር ለመርሳት ስለምትፈልግ ትንሽ ራሷን ማዳመጥ ፈልጋ ነበር። እንግዲህ ፏድም መጥቶ ያው እሱ ምን ጨርጨር ነው ወይ ጥሩ ነገር አይናገር ወይ ምን አይል፣ ዝም ብሎ ትንፋሹን ከላይ ይተነፍሳል፣ ካላስ ይሄዳል። እና እንግዲህ ፏድንም ጠይቀው ነበረ። በእርግጥ ለሷ ስሜት ያለው ይመስላል። ግን ደግሞ የእውነት የሚወዳት የሚያከብራት ቢሆን ባንዴ ዛች ሴት ጋር ባልሄደ ነበረ። ይችን ትንሽ ክፍተት ተጠቅሞ ባልሄደ ነበረ። ድሮም መሄድ ይፈልግ ነበር። የሆነ አማራጭ ቢያገኝ ኖሮ ይሄድ ነበር ማለት ነው። ድሮም በፊትም ነግራው ነበረ። በቃ የሆነ ሴት ጋር ይገናኛል እህቴ ናት ይለኛል እያለች ነበረ። ስለዚህ እሷ ጠርጥራ ነበር። እንደውም ፍቅር ከአብርሽ ጋር መምጣቷ ትክክለኛ የፏድን ማንነት እንድታውቅ ጠቅሟታል። ስለዚህ ከዚህ በኋላ ፍቅር ሰው አታምንም። ግን ደግሞ ድክመትሽን እዚህ ጋር መጥተሽ አታልቅሽ። ፍቅር ጉብዝ እንደሆንሽ እናውቃለን። በእርግጥ ሴት ስትሆኝ በጣም ይሰማል። ጭራሽ ሚዲያ ላይ እንደዛ አይነት ነገሮች ሲከሰቱ ይሰማል። እንግዲህ አብርሽን ስላጣችሁ ነው ስለታረቁ ነው ምናምን ነው፣ እንደዛ አይደለም በጭራሽ እንደዛ አይደለም። ግን ደግሞ አንደኛ ፏድ እዛ ጋር ያደረገው ነገር እሷ ለነሱ ብላ የእሷን ህይወት ማበላሸቷ፣ በሚዲያም ብዙ ሰው ስሟን ሲያጠፈው ትናንት አሁን አስመሳይ ናት ምናምን ባስታረቀች እሷ ስላስታረቀች እኮ ነው ያ ሁሉ ሰው የተሰበሰበ። ነጋሽዬ እንግዲህ ሲያስታርቁ አብርሽ አሁን ለምሳሌ ማለት ነው አብርሽ ራስ ወዳድ ነው እኮ በጣም ራስ ወዳድና ስግብግብ ሰው ነው። በነገራችን ላይ አብርሽ ለምን መሰላችሁ እንደዚህ ምላችሁ? አሁን ዛሬ እነ ዳኒ እነ ጽጌ እነ ሜሪን እነ ይሳቅን ሁሉንም ደውሎ ጠራ። ፍቅርን ለምን አልጠራትም አይደለ? እዚህ ድራማ ላይ እሷም ተሳትፋለች አይደል? ክሩ ላይ ተሳተፉ። ሁሉም ይቅርታ ጠየቁ። ከሜሪ በላይ የነሱን ህይወት የበጠበጠ የለም፣ ያጣላ ያጋጨ ያፋጨ የለም ከሜሪ በላይ። ስለዚህ ሜሪን ሲጠራ እንዴት ፍቅርን አልጠራትም? እዛ መሀል ገብታ መታረቅ ነበረባት። ፍቅርም ከሩታ ጋር ሰላም ናቸው አይደለ? ስለዚህ ፍቅርንም ቢጠራት ኑሮ እንደዚህ ባላለቀሰች ነበር፣ ባልከፋት ነበር። ለምን መሰላችሁ ያለቀሰችው? እሷ ለሱ ብላ ብዙ ነገር አድርጋለት፣ እሱ ግን
የሱን ትዳር ለማዳን ብላ የራሷን ህይወት መስዋዕት አድርጋለት እሱ ግን ማለት ነው ሌሎች ጓደኞችን ሲጠራ እሷን ለይቶ ትቷታል። ገባችሁ አይደለ? ይሄ ቪዲዮ ሲሰራ ፍቅርን አልጠራትም። ይሄው ሁሉም ሰው ተጠራ ገባ፣ ሁሉም ሰው ጽጌም ሁሉም ሰው በጥብጧል ይሄን ህይወት አይደለ? ስለዚህ ፍቅር ለምንድን ነው ተለይታ የቀረችበት? አንድ ይሄን ያስለቀሳት ያደረገችው ነገር ልክ እንደ ዋጋ አልተሰጠውም። እሱን ፈልጋ እንደመጣች ለመበጥበጥ እንደፈለገች ከዚህ በኋላም እንደምትበጠብጥ አድርገው ነው የሚያስቡ። ግን ደግሞ ይሄን ትዳር ትልቅ አስተዋጽኦ ያደረገችው ለነሱ ብላ እሷም በቅናት ቤት እንድትገባ ሩታ ያደረገችው ፍቅር በመምጣቷ ነው። ስለዚህ እሷን አብርሽ መለየት የለብህም ነበር፣ ያደረገችን ነገር መለየት ነበረብህ። በቃ ያንተን ትዳር ለማዳን እርጅኝ አግዥኝ ብላት ነው አይደል የመጣችው። በእርግጥ ቻናሏ እንዲነሳ አድርገላታል። ግን ደግሞ ዛሬ ቪዲዮ ላይ መጥራት ነበረብህ አብርሽ፣ ፍቅርን መጥራት ነበረብህ። ምክንያቱም እዛ ድራማ ላይ እሷም ተሰድባለች፣ ተደብድባለች፣ በጣም ብዙ ነገር ተብላለች። የሌላትን ማንነት ተሰጥታለች። ያልሆነችውን ሆና ተውናለች። ያልሆነችውን ሆና ቤት መታ ተውናለች። ላንተ ብላ ማለት ነው። በቃ ቤት መታ ሰርታለች ቪዲዮ። አንተም ቤቷ ይልሃል። በእርግጥ ግን ያልሆነችውን ሆና ሰርታላለች። ሰው እሷን መጥራት ነበረብህ ሲሆን ፉንም ጨምረ ሁለቱንም ጨምረ መጥራት ነበረብህ። ግን አንተ ሌሎችን ነው እየጠራህ፣ ሌሎች አሽቃባጮችን በዙሪያቸው ብዙ ሰው ያላቸውን ምላስ ያላቸውን አፍ ያለው ያግባሽ ይባል አይደለ? እነሱን ጠርቶ ነው እንግዲህ ዛሬ ቤቱ አባቱ ጋር ሰላም ያወረደ። ስለዚህ ፍቅርን መጠራት ነበረባት። እናንተ ተሰባስባችሁ እንደዚህ መስራታችሁ በጣም ደስ ብሎኛል። እኔ በእውነት በመታረቃቸው ምናምን ደስ ብሎኛል። ምክንያቱም እኔ የምናገረው ለምን መሰላችሁ? የሚሰሩት ቪዲዮ በጣም ነው የሚያስጠላው። በቃ ዝሙትን ነው የሚያስተምረው ምናምን። ይሄ ነገራቸው በጣም ይደብረኛል። በሴት ላይ ሴት ይደርባሉ፣ በወንድ ላይ ወንድ ይደርባሉ። ይሄ ነገራቸው ያስጠላኛል፣ ይደብረኛል። ሲጀመር ደግሞ እኔ መሳደብ ሳይሆን ያዝናናኛል። አንዳንዴ አክታቸው ኦ ማይ ጋድ ሮማንቲክ የሚያደርጉት ነገርስ ከአንዱ ወንድ ወደ አንዱ ወንድ ቺክ ነው የሚባለው። በቃ እንዴት ልበላችሁ፣ ይሄ ነገራቸው በጣም ደስ ይለኝ ነበር። የዳኒ ደግሞ መገልፈጠው ማይ ጋድ አብርሽ ደግሞ ምን አለ? በዛሬ አዳር እንዴት ሀሳብሽን ቀየርሽ? በዛሬው ሌሊት ምን አስቀየርሽ አላለም? ጉድ እኮ ነው። በአንድ ቀን አዳር ሀሳቧን ቀየረች። አይ ጥሩ ነው። ለማንኛውም ያው ሀሳብሽን መቀየረሽ። ድራማቸውን እንግዲህ በሰላም ስለጨረሱ እንግዲህ ጋሽዬን አምጥተው ኬካቸውን ቆርሰው ርስ ባይሰጡትም ምርጥ ድራማ ነው የሰሩት። የነሱ ድራማ ነው በቃ ምንም ጥያቄ የለውም። ሁሉም ቻናላቸውን ለማሳደግ ተሰባስበው በአንድ ላይ የሰሩት ቢዝነስ ነው። ከዚህም በኋላ በእርግጥ ሌላ ቢዝነሶችን ሊሰሩ ይችላሉ። ግን ይህን በአንድ ላይ ተመካክረው የሰሩት ቪዲዮ ነው። ሶ መጨረሻ ላይ እንግዲህ በኬክ ተጠናቋል። ሜሪ ቤትም የሆነ ቪዲዮ አይቻለው ኬክ ምናምን እየተቆረሰ። ስለዚህ እነሱ እንደዚህ ልታረቁ ፍቅር የራሷን ህይወት መበጥበጧ እንደዛ ማልቀሷ በጣም ያስደበረኝ ዛሬ። ወይኔ እኔ ፍቅር ስታለቅስ በቃ እንጃ ውስጤ ድምት ነው የሚለው ማርያም ከልቤ ማለት ነው። በቃ ስትስቅ ደግሞ አብሬ የምስቀው ነገርስ በስማአ እና የኔ ልዕልት በቃ ሁሌም ጎበዝ እንደሆንሽ እርግጠኛ ነን እኛ ባንቺ እንደማናፈር። በቃ ፍቅር በቃ ምንም ቢሆን አታሳፍረንም፣ እርግጠኛ ነኝ አታሳፍሪንም የኔ ቆንጆ ማለት ነው። የኔ ኩሩ ቀብራራ ቀብረር ያልሽኮነሽ እና ቻናሏን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉላት እና እንደግፍሻለን፣ እናበረታታሻለን የኔ ቆንጆ። አታልቅሽ በእናትሽ። ኦ ማይ ጋድ እና ነገ እየሳቀች እንደምትመጣ ተስፋ እናደርጋለን።